አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዝት ይበልልኝ። በዛሬው ደግሞ ለየት ባለ ቪዲዮ መጥቻለሁ። ላስጎብኛችሁ ሀይቅ ላይ እንግዲህ መንገድ እየተሰራ ነው። ያው እንግዲህ እዚህ አካባቢ ያላችሁ በእርግጥ ታውቁታላችሁ እና እንደዚህ በሰፊው እየተደረገ እየተሰራ ነበር። እናቶቼ በጣም ብዙ ቤቶች በጣም ማለት ነውና ብዙ ቤቶች ወድመዋል እዚህ አካባቢ ማለት ነው። ቶች ርቀት አለው ከባጃይ ተራ እስከ ቀይ አፈር ድረስ ነው። አሁን እንግዲህ እስካሁን ድረስ መሰራት የያዘው። አሁን ደግሞ እንግዲህ ወደ ገዳም የሚባለው ሀይቅ ዳር ገዳም ይሄዳል እያሉ ነው እንግዲህ እላችኋለሁ ቶቼ። እና ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱኝ እላለሁ ቶቼ። እና ላይክ አርጉ፣ ቪዲዮውን ሲጀምሩት ላይክ አርጉልኝ እህቶቼና ያው ቻናሌም ዝቅ ስላለ ዋካችሁን ስለምናችሁ እህቶቼ ላይክ አርጉልኝ ቪዲዮውን ማለት ነውና እንግዲህ ያው አንቀሳቅሳለሁ ብዬ ኢንሻአላህ ሞክራለሁ ቻናሉን ማለት ነው። በጣም እየደከመብኝ ስለሆነ ማለት ነው እህቶቼና እንግዲህ እንደምታዩት እዚህ አካባቢ ከላይ ከገበያ እየመጣሁ ነበርና የቀረጽኩት ማሻላ ነው ያኔ ምንድነው የሚባለው ሲያጌጡ የሚለገጡ ይባላል። መንገዱ በጣም ማሻአላ ሆኗል። እዚህ ትምህርት ቤት ወይ ከቀዋ ትምህርት ቤት አካባቢ ነው ይደርሻለሁ ማለት ነው። ስፋቱ እንግዲህ አስቡት 30 ሜትር ቀላል አይደለም። እዚህ ላይ ኮንቴነሮች ነበሩ፣ ሻሂ ቤቶች ነበሩ። ይሄ ከታች ያለው የሚታያችሁ ወደ ቦራ ሜዳ የሚሄደው መንገድ ነው። ይሄ ላውን ደግሞ ቢያንስ ምን ነበር ስሙ የምንለው ሴነጋሲ አካባቢ ምናምን እንላለና በተለምዶ እና እዚህ ያው ትምህርት ቤቱ ፊት ለፊት ማለት ነው ቶችና በጣም ሰፍቷል። እንደምታዩት እዚህ የነበሩ ኮንቴነሮች የምታውቁቶች ታውቁታላችሁ። እንግዲህ አስቡት ይሄንን የግድም እንግዲህ ወዛው ቀይ አፈር ድረስ መቶቼ በጣም ነው እውነት። እዚህ የነበረ ሁሉ ከታች ከላይ ቁርስ ቤት ነበረ፣ ሻሂ ቤቶች ማለት ነው፣ ብዙ ልጆች ማለት ነውና እየሰሩ ነበር። እዚህ ኮንቴነሮች በጣም እንደዚህ መጠጥ ቤቶች ያው በእርግጥ የቀበሌ ቦታዎች ነበሩ እነዚህ ማለት ነው። እና እንግዲህ የቀበሌ ቤቶች ናቸው እንደምታዋቸው። እነዚህ ከታች ያሉት ግማሽ ቤት ነው የቆመው ማለት ነው። ሁሉም ይገርማቸው ማለት ነው። ሁለቱ ክላስ ሶስቱ ክላስ ራሱ እየፈረሰ የቆመ ቤት ነው ማለት ነው። ቶችና እንግዲህ በዚህ ላይ ባጃጅ ምናምን ቆመዋል። ባጃጅም እየሄደ አይደለም። ያው አንዳንዴ የዛ ሰፈር ምናምን የሆኑት ለመውጣት ምናምን ትንቀሳቀሱ እንጂ እንደምታዩት ደግሞ ተታይ በኩል ግማሽ ቤት ነው። ግማሹ ተነስቶ ግማሹ ነው ያለው እንደምታዩት ማለት ነው። እና በጣም ያሳዝናል በእውነት። እና እንደዚህ አድርጎ ጸዲዲዲዲት ብሏል። እያማረ ነው። 30 ሜትር ቀላል አይደለም። ግን በጣም እህቶቼ ብዙ ሰው ነው እዚህ ቦታ እየተጎዳው። መልሰው የማይሰሩ እንኳን ዛሬ ላይ ኩሽና መስራት ራሱ በጣም ከባድ ነው። እንኳን አይደለም ቤት ሰርቶ መኖር። ጥቂት አረብ ሀገር ያሉ እህቶች ይሻሉ እንደው እንጂ እዚህ ሀገር ሆናችሁ መቀየር አችሉም። በቃ ባጭሩ ማለት ነው መቀየር አችሉም። እቀየራለሁ ሳይሆን ኢትዮጵያን እኖራለሁ ብላችሁ ነው መምጣት ያለባችሁ እንጂ እዛ ሄዳችሁ እዛ ሂጅ እኮ እቀየራለሁ እንዲህ ብዬ እቀየራለሁ የለም። ብቻ ለሆዳችሁ አታጡም። አልሐምዱሊላህ ሆዳችንን ምንም አይርበንም አይጠማንም። አልሐምዱሊላህ እና እዚህ ቦታ ላይ እንግዲህ የተረፉላቸው እነዚህ እንደውም እኮ አሁን በደንብ እየተስተካከለ አይደለም። ገና ነው ጅምር ነው ማለት ነውና አሁንም እየተሰራ ነው። የፊት ለፊት ታውታላችሁ እየሰሩ ነው። ጭቃውን እንትን ምንድነው አሸዋ እየተቦካ ነው። ስንት ምርጥ ቤቶች እዚህ ቦታ ተነስተዋል እህቶችና በጣም ከባድ ነው። እንግዲህ ያለፈላቸውም የተረፈላቸው አሉ። ግማሽን ቤት እንደምታዩት ግማሽ ላይ ቆሟል። ይሄ የቀበሌ ቤቶች ከተማ አካባቢ እንግዲህ ድሮ የቀበሌ ቤቶች ምናምን ነበሩ አይደለም የሚባለው እነሱ እንዳለ በቃ ወድመዋል። ይሄ ማዘር ቁጭ ብሎ ምስኪን የሆን ሴት ያውቃል እዚህ ሰፈር ያላችሁ ልጆች ማለት ነውና የእንትና የነ ብርቱካን አክስት ናቸው ምናምን እንደዛ ነው የማውቃቸው ማለት ነው። እዚህ አካባቢ እነ መይሮ አካባቢ ምናምን በቃ የሆነ ታውቆታላችሁ እና እንደዛ ነው የሚባለው ማለት ነው ሰፈሩ። እና እንደዚህ እንደምታዩት በጣም ወድሟል። እንደውም ከላይ ያለው በደንብ ነው ማለት ነው። ትችና እንትን ያለው ብቻ ከባድ ነው። ኢትዮጵያ ላይ ሰፈራችን በእርግጥ አማረ ሳያነቀፈን ድንጋይ ሳያነቀፈን ነው መሄድ የያዝ ነው። ያው ባጃጅ የለም። ወደ ገጠር ራሱ የሚሄድ አውራ ጎዳና መጥተው ነው የምትይዙት እንጂ ተከተማ ባጃጅ ይዛችሁ መኪና ይዛችሁ ታክሲ ባጃጅ ምናምን ነገር የለም። በቃ እንዲህ ብሎ ነገር የለም። አውራ ጎዳና ሄዳችሁ ነው መያዝ የምትችሉት ማለት ነውና ታውራ ጎዳና በታች ነው እንጂ እንደዚህ ወደ ላይ ሄዶ መያዝ የለም። ለወደፊቱም ባጃጅ ከባጃጅ ተራ የሚባለው ምናምን አይቻልም እየተባለ ነው። ለምን ባጃጅ እህቶች በዙ አጋጣሚ ለነግራችሁ የምፈልገው ማለት ነው
አሙዴ እህቶቹ ታዩት። እንግዲህ ይሄንን ቪዲዮ የሚከታተሉ እህቶች አሉት። እዚህ አጋጣሚ ያውታል ማለት ነው ህፃኑ ልጅ ተማሪዎች እና እንደምታዩት ቤቱ ሁሉ ማለት ነው ይሄ ሁሉ የፈረሰ ነው። ከታች ግማሽ ቤት የቆመ ነውና ምንድነው የምላችሁ እዚህ ቦታ ላይ ምንድነው መሰላችሁ የሰማሁት ባጃጅ በዚህ መንገድ አይንቀሳቀስም። ሀይቅ ላይ በዚህ አካባቢ የሚሰሩ እህትና ወንድሞች የለም አይሰራም። ለምን ባጃጅ መሬቱን ትግጠዋለች። ገባችሁ? በእንትኗ በዚህ በመሬት በዚህ በጥርሷ ምንድነው በጥርሷ ስላችሁ ጥርስ አላት እንዴ ምናምን እንዲያትሉኝ ማለት ነው። እና በዚህ በሞተሯ እንዴ ባለው በጎማው ማለት ነው መሬቱን ስለሚቆፍረው ሁለተኛ በዚህ አስፋልት ላይ መሄድ አይቻልም እየተባለ ነው እንግዲህ ማለት ነው። መቼም ተዝተ መንገድ ተዝተ ምንድነው ተዝተ መኪና አበልጥም እንዲያትሉኝ ማለት ነው። እና እንደዚህ እየተባለ ነው ባጃጅ በዚህ ሁለተኛ መሄድ አይቻልም መሬቱ ይለሰለሳል አሁን ምናምን ይባላሉ። ያው ወሬ ነው። ግን በጣም ብዙ እህቶች በጣም ብዙ እህቶች ማለት ነው እህቶቼ እንትን ያለባቸው የፈረሰባቸው ሰፊ ነው። እዚህ ያለው እንትን አካባቢ ነው እየደረስኩ ነው ነስዝት አካባቢ ማለት ነው እህቶችና እንደዚህ ሆኗል። በቃ እኔ አሁን ለመድረስ ቤቴ ትንሽ ነው የቀረኝ ተመንገድ በታይ ነኝ ማለት ነው። በእርግጥ የኛም አካባቢ ሊመጣ ነው። እኛም ትንሽ ነው የምንተርፈው። እኛ እንኳን አልሐምዱሊላህ እኔ ተርፋለሁ ብዬ አስባለሁ። ግን እንደዚህ ፊት ለፊት አውራ ጎዳና ኮንቲነሮቹ ራሱ ተነሱ ምናምን ተብለዋልና ተመልከቱ እንግዲህ እንደምታዩት ማለት ነው። ተመልከቱ ከመንገድ በላይ ይሄ አልተስተካከለም፣ ገና እየተሰራ ነው ማለት ነው። እና የሚሰራ አለ ወደፊታችን። አሁን ማምሻ ላይ ደግሞ እዚህ አካባቢ ይሄን ጧት ነው እንግዲህ የቀረጽኩት ማለት ነውና አሁን ላይ የተነሱ ቤቶች አሉ። የከሌና የከሌ ቤቶች እኮ ተነሱ እያለ ብለውኛል ቅድም ላይ መግሪብ ላይ ማለት ነው። እነዚህ ወንዶቹ ባለቤቴ ምናምን ደጃፍ ላይ ቁጭ ብለው ሲዋሩ ቅድም እኮ ከሰዓት የከሌ ቤትና የከሌ ቤት ተነሳ ምናምን እያሉ ማለት ነው። እና እንደዚህ እንትን ብሎባታል ሀይቅ ማለት ነው። በጣም ይከብዳል እህቶቼ። እንደዚህም ቤት ለተጎዱ እንግዲህ አላህ ደግሞ ካሳውን የሰው ካሳ አይደለም የአላህ ካሳ እንግዲህ ካሳቸው እንላለን ሁላቸውንም። ከባድ ነው ቤት መስራት አሁን ላይ ከባድ ነው። ካሳም ሊኖር ይችላል። ሲጀመር ካሳ የለውም። ይሄ እኮ ድንገታዊ እየመጣ ነው። ወላይ ያለ ፕላን የመጣ ነገር በጣም ከባድ ነው። እየተሰራ ነው እንደምታወስቶችሁት ከላይ ከታች ያለ ቤት እነዚህ ሁሉ ይነሳሉ እየተባሉ ነው። ከላይ ያለው አልተስተካከለም እና እዚህ ሁለት ቤቶች ፊት ለፊት እዚህ አካባቢ ነው እኔ ያቆምኩት። ፊት ለፊት ማምሻችንን የተነሱ ቤቶች አሉ እያሉኝ ነበር እና በጣም ነው ያዘንኩት ማለት ነው። እና በጣም ከባድ ነው ቶቼ። ግን አንዳንዴ ማለት ነው መንገድ ስር ቤት አይሰራም። እውነት ለጥንቃቄ ማለት ነው መንገድ ስር ቤት አይሰራም። መጠንቀቅ ግድ ነው። ለወደፊቱም ቦታ ትገዙ ራሱ መንገድ ስር ባይሆን የተመረጠ ይሆናል። ለምን አይታወቅም፣ በቃ መጪው አይታወቅምና ገባ ያለ ቤት ድሮ እኮ አስፋልት ስር ነበር የሚፈልገው ማለት ነው። አሁን ግን ገባ ያለ ቤት መሆን አለበት። ምንም በተለይኛ ሀይቅ ላይ እኔ እንጂ ሀይቅ በቃ ባጭሩ ተወርሳለች ማለት ይቻላል ማለት ነው። እና እንግዲህ እንደዚህ አምሮባታል። እዚህ አካባቢ ድረስ ነው እኔ የቀረጽኩት። ወደፊት ደግሞ የተስተካከለውን እዚህ አሁን ፊት ለፊት የምታዩት ቤቶች ተነስተዋል አሉኝ ከሰዓት ማለት ነው። እናቶቼ በጣም ነው የሚያሳዝነው። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። እስካሁን ላይክ ታላረጋችሁ ላይክ አድርጉልኝ። እንዲህ እያማረች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።